ተደስቼ ከክፉ ቀን መውጫ ከሞት የሚያድን ነው አማላጅነትሽን ለሚተማመነው አላፈርኩም እኔ ስምሽን ጠርቼ አዝኜ ብወጣ መጣው ተደስቼ ልቤ ሰማይ ይሁን ለልጅሽ ዙፋን አንቺን እንዲያከብር በቀሪው ዘመን ይሁንልሽ ልቤ የልደቱ ስፍራ ማረፊያ እንዲሆንሽ ከወለድሽው ጋራ ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽ ለሚተማመነው አላፈርኩም እኔ ስምሽን ጠርቼ አዝኜ ብወጣ መጣው ተደስቼ ተመላለሽ ጓዳዬን ጎብኝልኝ እኔ ምን አውቃለሁ ምን እንደጎደለኝ የተወደደውን አምሃ ስጦታ ተቀበይ እናቴ የኔንም ሰላምታ በክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመነው ድምፃችሁ አይሰማም እኔ ስምሽን ጠርቼ አዝኜ ብወጣ መጣው ተደስቼ ታናሿ ደመና ከባህር የወጣሽ በወለድሽው ዝናብ ዓለምን ያረጥብሽ አስጨናቂዎችሽ ከጫማሽ ወደቁ አማላጅነትሽን በእምነት ስላወቁ ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመነው አላፈርኩም እኔ ስምሽን ጠርቼ አዝኜ ብወጣ መጣው ተደስቼ ለጨለመው ልቤ ሆኝልኝ መብራት የመስቀሉ ፍቅር እንዳይጠፋ ፊት ላስብ አንቺን ብቻ ሆኜ በጸጥታ አይቻለሁና ፍቅርሽ ሲያበረታ ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመነው አላፈርኩም እኔ ስምሽን ጠርቼ አዝኜ ብወጣ መጣው ተደስቼ ምልክቴ ነሽ ድንግል ለሕይወቴ ባንቺ የተፈታው
ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታሁ ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ተስፋ ያረኩት አልተበተነ እንባዬ መሬት ከቶ አልወደቀ ለበጎ ሆነ ማልቀስ ማንባቴ ሰላም ሰፈነ በልፍኝ በቤቴ ቅኔ ነጠቅኩኝ የአባ ጊዮርጊስን ቆንቆይ ቅዳሴ የሕርያቆስን የያሬድ ዜማ ሞላ በልቤ የለም ወጀቦ ቀርባይ መርከቤ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታሁ ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ወገቤን ታጠቅሁ ጭንቀቴን ጥዬ ዛሬስ በደስታ ይፍሰስ እንባዬ የሐዘን ልብሴን ድንግል ቀይራ የደበዘዘው ሕይወት የበራ አራራይ ዜማ ዛሬ ተማርኩኝ ፍቅሯ አሸነፈኝ እጄን ሰጠሁኝ ቅኔ በልቤ ተመላለሰ የድንግል ክብር ውስጤ ነገሰ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታሁ ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ የዘረጋሁት እጄ ተሞላ ማርያም ሆናለች ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው የድንግል ክብር ምልጃው ቀየረው ዛሬ ጎጆዬ አንጸባረቀች ያማረ ሰንፔር ዕንቁ መሰለች ቀንዴ ከፍ ከፍ አለልኝና ሰዋው ለድንግል ይህን ምስጋና ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታሁ ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ የዘረጋሁት እጄ ተሞላ ማርያም ሆናለች ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው የድንግል ክብር ምልጃው ቀየረው ዛሬ ጎጆዬ አንጸባረቀች ያማረ ሰንፔር ዕንቁ መሰለች ቀንዴ ከፍ ከፍ አለልኝና ሰዋው ለድንግል ይህን ምስጋና ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታሁ ከስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ
ነሽ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከስራቴ ቀና ብያል አሁን ልጅሽ ጸጋሽ ጎብኝቶ ቃል ኪዳንሽ ፈላግ ወደ አማርኛ ሲገለበጥ ሲተረጎም አራቱ ወንዞች ሲበሉ አርባዕቱ አፍላግ በሉት በሉ ድምፃችሁን ከፍ አድርጉት። ሲተረጎም ምን ማለት ነው? አራቱ ወንዞች ርዕሳችን ወቅቱን ጊዜውን የጠበቀ ወቅቱን ጊዜውን ይገልጣል ብዬ ይህን ርዕስ አንስቼ ፊታችሁ ቆሜያለሁ። በዚህ ርዕስ እንማማራለን። ማን ያስተምረን? እግዚአብሔር እንዲያስተምረን ይፍቀድልን። አራቱን ወንዞች የምናገኛቸው ኦሪት ዘልደት ምዕራፍ 2 ከቁጥር 10 ጀምሮ ነው። አራቱ ወንዞች እንግዲህ ወደ ታሪኩ ከመግባታችን በፊት ይህ ወቅት ይህ ጊዜ የምን ጊዜ ነው የምን ወቅት ነው ብለን ዘመኑን ጊዜውን መዳሰስ መዋጀት ያስፈልጋል። ቤተ ክርስቲያናችን ወቅቱን የጠበቀ ጊዜውን የዋጀ ስርዓት አምልኮ ታከናውናለች፣ ትዘምራለች፣ ትቀድሳለች፣ ታስተምራለች፣ ትጸልያለች። ከሐምሌ ቂርቆስ ወይንም ከነገ ከሐምሌ ገብርኤል ጀምሮ ያለው ወቅት አፍላግ ወንዞች፣ አብህርት፣ ቀላያት፣ መብረቅ፣ ነጎድጓድ፣ ጠል ተብሎ ይነገራል። ምን አልኳቸው? እንኳን ለሐምሌ ገብርኤል ዋዜማ እንኳን አደረሰን አደረሳችሁ። ሲመላኩን አመስግኑ። አሁን ከነገ ጀምሮ መብረቁ ይባርቃል፣ ነጎድጓዱ ይነጉዳል። አብህርት ቀላያት ማለት ወንዞች ውሃዎች ይሞላሉ። እንደዚህም ነው አራቱ ወንዞች ብለን ያነሳ ነው ርዕሳችን ወቅቱን ጊዜውን የጠበቅን ያለው ለዚሁ። ቤተ ክርስቲያናችን ስለ ወንዞች ትጸልያለች። ሁልጊዜ በቅዳሴዋ ላይ በእንተ ዝናማት ናስተበቁ ከመ እግዚአብሔር ይፈኑ ዝናብ ሀበ ዘይትፈቀድ መካን፣ በሚሻበት ቦታ እግዚአብሔር ዝናቡን ያዘንብ ዘንድ ስለ ዝናብ ውሃ እንማልዳለን። ምን እንላለን? እግዚአብሔር በሚሻበት ቦታ የምሕረቱን ዝናብ ያዝንብልን። ዝናብ ጠፍቶ አሁን ሱባኤ ላይ ያለነው አይደለ? የምሕረቱን ዝናብ ለሁላችንም ይስጠን። ቤተ ክርስቲያን ስለ ዝናብ ውሃ ትጸልያለች። ይህ ብቻ አይደለም። በእንተ ማያተ አፍላግ ናስተበቁ ከመ እግዚአብሔር ይምላ ኪያሆን እስከ መስፈርት ወአቅ፣ የወንዙን ውሃ ምላልን ብለን እግዚአብሔር እነሱን እስከ ልካቸውና እስከ ወሰናቸው ይመላ ዘንድ ስለ ወንዝ ውሃ እንማልዳለን። ስለምን ወንዝ አለ። ይኸው ርዕሳችን እንዳሰሰው ማለት ነው። ስለ አራቱ ወንዞች ማለታችን። ስለ ወንዝ ውሃ እንለምናለን፣ እንማልዳለን። በእንተ ፍሬ ምድር ናስተበቁ ከመ እግዚአብሔር የሀባ ፍሬሃ ለምድር ለዘር ወለማዕረር። ስለ ዝናብ ብቻ አይደለም፣ ስለ ወንዝ ውሃ ብቻ አይደለም። ሰማይ ዝናብ ለዘር ጠል ለመከር ይሰጥ ዘንድ ምድርም የዘሩባትን እንድታበቅል የተከሉባትን እንድታጸድቅ እግዚአብሔር የሰማዩን መስኮት ከፍቶ የምሕረቱን ዝናብ እንዲያዘንብ ለዘርና ለመከር ሊሆን እግዚአብሔር ለምድር ፍሬዋን ይሰጣት ዘንድ ስለ ምድር ፍሬ እንማልዳለን። ስለምን ፍሬ? አዎ የተዘራው በቅሎ እዛው ደርቆ እንዳይቀር፣ በቡቃያ በጽጌ ብቻ በአበባ ብቻ እንዳይቀር ፍሬያማ እንዲሆን እግዚአብሔር እንዲያደርገው በዝናብ አብቅሎ በፀሐይ አብስሎ እንዲመግበን እግዚአብሔርን ምን እንላለን? እንለምናለን። ስለ ወንዝ ውሃ እንለምናለን።
በሚሻበት ቦታ ዝናቡን ይሰጥ ዘንድ እንለምናለን። ስለ ምድር ፍሬ እንለምናለን። ልመናችንን ተቀብሎ የወንዙን ውሃ፣ የሰማዩን ዝናብ፣ የበቀለውን ፍሬ እግዚአብሔር ፍሬያማ ያድርግልን። እንግዲህ እንደዚህ ወቅቱን የጠበቀ ምስጋናና ጸሎት ኦርቶዶክሳዊቷ ጥንታዊቷ ታሪካዊቷ ቤተ ክርስቲያን ትጸልያለች። በዚህ ጉባኤ ላይ 40ቱ አፍላግ 4ቱ ወንዞች ብለን ያነሳንበት ምክንያትም የቤተ ክርስቲያን አንገብጋቢ ወቅታዊ ጉዳይ ወቅቱንና ጊዜውን የዋጀ በመሆኑ ነው። እንግዲህ ሙሉ ታሪኩን አነበዋለሁ። ወንዝም ገነትን ያጠጣ ዘንድ ከኤዶም ይወጣ ነበር። ከዚያም ለ4 ማዕዘን ይከፈል ነበር። የአንደኛው ወንዝ ስም ኤፌሶን ነው አለ። ማን ነው? ስንት ወንዞች ነው ያለው? ርዕሳችን 40ቱ አፍላግ ነው ያለው። ከ40ቱ አፍላግ ከ4ቱ ወንዞች አንደኛው እና የመጀመሪያው ስሙ ማን ነው? ንገሩኝ። ኤፌሶን። እርሱም ወርቅ የሚገኝበትን የኤውላጥ ምድርን ይከባል። የዚያችም ምድር ወርቅ ጥሩ ነው። በዚያም የሚያበራ ዕንቁና የሚያብረቀርቅ ዕንቁ አለ። የሁለተኛውም ወንዝ ስም ግዮን ነው አለ። ስንተኛው ነው? ማን ነው ስሙ? ይሄም ግዮን ከገነት ተነስቶ ገነትን አጠጥቶ መዳረሻው የኢትዮጵያን ምድር ሁሉ ይከባል አለ። የማንን ምድር? የሚገርም ነው። ለካ የኢትዮጵያ ወንዝ የገነት ወንዝ ከገነት ተነስቶ መዳረሻው ኢትዮጵያ ላይ። ሙሴን የጻፈው መጽሐፍ ቅዱስ ነው የሚናገረው፣ ማንም ሰው አይደል። ከገነት ተነስቶ ከ4ቱ ወንዞች ሁለተኛው ግዮን የተባለው ግዮን መጽሐፍ ቅዱሳዊ ስሙ ነው። ኢትዮጵያዊ ስሙ ማን ነው? አባይ አትሉኝም? እና ግዮን የኢትዮጵያን ምድር ሁሉ የሚከብ ነዋል። ኢትዮጵያን የሚያጠጣ ነው። የሶስተኛውም ወንዝ ስም ጤግሮስ ነው። እርሱም በአሦር ላይ የሚሄድ ነው። 4ተኛውም ወንዝ ኤፍራጥስ ነው ይላል። ስንተኛው ወንዝ? እስቲ የመጀመሪያው ወንዝ፣ ሁለተኛው ወንዝ። እንዴ ይህንማ ባታውቁት ይገርመኝ ነበር። ማን ነው አልኳቸው? የማን ወንዝ ነው? የኢትዮጵያ ወንዝ። እንዴ ምን ነው ዝም አለ? የማን ወንዝ? ወደ ሱዳንም ወደ ግብጽ ማይሄድ የኢትዮጵያ ወንዝ። ሶስተኛው አቤት ጤግሮስ፣ 4ተኛው ኤፍራጥስ። እነዚህ ናቸው። ርዕሳችን 40ቱ አፍላግ 4ቱ ወንዞች እነዚህ ናቸው። ወዴት እንደሚፈሱ ወዴት እንደሚሄዱ መነሻቸውን መዳረሻቸውን ሙሴ ጽፏል። በደንብ አብራርቶ ከ14ቱ ቅዳሴያት አንደኛውን ቅዳሴ የቀደሰው ታላቁ ሊቅ በረከቱ ይደርብን ቅዱስ አትናቴዎስ ስለ 4ቱ አፍላግ እንዲህ ብሎ ይመሰክርላቸዋል። ቦ ዘይወፅእ፣ እንደውም ከፍ ብሎ ልጀምረው። ኦ ሱራፊ ህርገነ ንባ ንርአዦሙ ለውሃይስተ ብርሃን ለይሰቅይዋ ለገነት ግዮን ወኤፌሶን ጤግሮስ ወኤፍራጥስ። ሱራፊ ሆይ እባክህ አንድ ጊዜ ተወን። ገነትን የሚያጠጧት የብርሃንን ወንዞች። ማንን የሚያጠጡ? የምን ወንዞች? የብርሃን ወንዞች። እነዚህም አለና ሲዘረዝራቸው ምን አለ ቅዱስ አትናቴዎስ? ግዮን ማን ነው አለ? ኤፌሶን፣ ጤግሮስ፣ ኤፍራጥስ። እባክህ ገብተን ወደ ገነት አንድ ጊዜ በሩን ከፍተን ገብተን ገነትን የሚያጠጡ የብርሃናት ወንዞችን እባክህ እናያቸው ዘንድ ተወን፣ ናፍቀውናል። አዎ የገነት በር ተዘግቶ የለ 5500 ዘመን። ያን ጊዜ ነው እኮ አሁን በአዳምና በሔዋን ተገብቶ ነው ቅዱስ አትናቴዎስ። እባክህ ተወን፣ እነ ኤፍራጥስ እነ ግዮን እነ ጤግሮስን እናያቸው ዘንድ
ከእነሱም ከሚፈሰው ውሃ እንጎነጭ ዘንድ እባክህ ተወን። ቦ ዘይወፅእ ምስራቅ ወያሐውር ለምዕራብ ከመ ይስቂ ዘህየ። አንደኛው ወንዝ ከምስራቅ ወጥቶ ወደ ምዕራብ ይሄዳል። ከየት ተነስቶ ወዴት ይሄዳል? ወደ ምዕራብ። በዚያ ያለውን ያጠጣ ዘንድ። የምስራቅ ወንዝ አገልግሎቱ ለማን ነው? ለምዕራብ ነው። ቀጠለና እንዲህ አለ፣ ወቦ ዘይወፅእ ምዕራብ ወይሐውር ለምስራቅ ከመ ይስቂ ዘህየ። አሁን ደግሞ መነሻውን ከምዕራብ አድርጎ ወደ ምስራቅ ፊቱን አዝሮ የሚፈስ የሚሄድ የሚጓዝ ወንዝ አለ። በየት ያለውን ያጠጣ ዘንድ? በምስራቅ ያለውን። የሚገርም ነው። የምስራቅ ወንዝ ለምዕራብ፣ የምዕራብ ወንዝ ለማን? የዛሬ ወንዞች እንደምታዩት ተገድበዋል፣ ተለያይተዋል፣ መሄድ አቁመዋል። የምስራቁ ወደ ምዕራብ አይሄድም። የምዕራቡ ወንዘኛ በዛ፣ ገዳቢው በዛ እና ተመጋጋቢዎች ነበሩ እነዚህ ወንዞች። ወንዞች የተዘጉን ወንዞች እግዚአብሔር ይክፈትል። ወቦ ዘይነቅም ደቡብ ወይሰወጥ ለሰሜን ከመ ይስቂ ዘህየ። ቅዱስ አትናስዮስ ቀጠለና ከምዕራብ ወደ ምስራቅ የሚሄድ አለ፣ በዚህ ያለውን ያጠጣ ዘንድ ካለ በኋላ ከደቡብ ነቅቶ ወደ ሰሜን የሚጨመር አለ። እንደ ቅድሙ ነው። ከደቡብ ተነስቶ ወደ ሰሜን የሚሄድ አለ፣ በሰሜን ያለውን ያጠጣ ዘንድ። ወቦ ዘይፈለፍልም ሰሜን ወይሰወጥ ለደቡብ ከመ ይስቂ ዘህየ። ከሰሜን መንጭቶ ወደ ደቡብ የሚሄድ አለ፣ በዚያ ያለውን ያጠጣ ዘንድ አለ። የሰሜኑ ወንዝ የደቡቡ ነው፣ የደቡቡ የሰሜን ነው፣ የምስራቁ የምዕራብ ነው፣ የምዕራቡ የማን ነው? የምስራቅ ነው። ማንን የመሰከረው? አንድ የወንዙ ውሃ ልማት የሚሰራ የውሃ ሚኒስቴር እንዳይመስልን። ማን ነው? ታላቁ ሊቅ ቅዱስ አትናቴዎስ በስነ ፍጥረት የተመራመረ አራቱ አፍላጋት የተገለጡለት ዓለምን ዙረው የሚያጠጡ ናቸው። መቼም ዓለም አራት ማዕዘን ያለው ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ነው። እነዚህ ወንዞች ሁለቱ ከአንድ ተነስተው ወደ ሁለት ይሄዳሉ። ከዛ ደግሞ ተነስተው ደግሞ ወደ ሁለት ቦታ ሄደው አራቱንም ማዕዘን ያጠጣሉ። መነሻቸው ከየት ነው? ከአንድ ከዕፀ ይወስድ ዓለምን ዙረው ያጠጣሉ። እነዚህ አራቱ አፍላጋት ዓለምን ካጠጡ በኋላ የጠረቁ እጽዋትን፣ ዛፎችን ከድርቀት ወደ ልምላሜ፣ ከልምላሜ ወደ ጽጌ፣ ከጽጌ ወደ ፍሬ ያደርሳሉ። ምኖች? አራቱ የደረቀውን እንጨት ወይንም ዛፍ ወደ ልምላሜ፣ ልምላሜውን ወደ ጽጌ፣ ጽጌውን ወደ ፍሬ ያደርሳሉ። ለፍሬ ያብቃል። እነዚህ አራቱ አፍላጋት አገልግሎታቸው የደረቀውን ማለምለም፣ የለመለመውን እንዲያብብ ማድረግ፣ ያበበውን እንዲያፈራ ማድረግ። እነዚህ አራቱ አፍላጋት በአራቱ ወንጌላውያን ይመሰላሉ። መጻሕፍት እንደነገሩን፣ መምህራን እንዳስተማሩን አፍላገ ወንጌሉ ለክርስቶስ ወንዞቹም አራት ናቸው፣ ወንጌላውያኑም አራት ናቸው። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ በኤፌሶን፣ በግዮን፣ በጤግሮስ፣ በኤፍራጥስ ይመሰላሉ። ከአንድ ዕፀ ይወስድ ተነስተው ዓለምን አጠጥተው ዓለምልመው አብበው ለፍሬ እንዲያበቁ ሁሉ አራቱም ወንጌላውያን ከአንድ ከዕፀ ሕይወት ከክርስቶስ ከአንድ መምህር ከአንድ ጌታ ከአንድ አምላክ ተምረው ከዋለበት እየዋሉ ካደረበት እያደሩ ማዕደ ምስጢር ሳይከፈልባቸው ከኢየሱስ ክርስቶስ ተምረው የወንጌል ወንዞች ሆነው የወንጌል ግዮን፣ ኤፌሶን፣ ጤግሮስ፣ ኤፍራጥስ ሆነው ሁለት ሁለት አድርጎ ወደ ዓለም ይልካቸዋል። ልክ እንደነዛ እንደ ወንዞቹ ማለት ስንት ወፈኖሙ በበክሌቱ ዓለምን ዙረው አስተምረው ወንጌልን አስተምረው የደረቀውን ዓለም ከድርቀት ኃጢአት ወደ ልምላሜ ንስሐ፣ ከልምላሜ ንስሐ ወደ ጽጌ ትሩፋት፣
ከጽጌ ትሩፋት ወደ ፍሬ ክብር ያደርሳሉና አራቱ ወንጌላውያን በአራቱ አፍላጋት ተመስለዋል። እነዛ አራቱ ወንዞች የደረቀውን ማለምለም፣ ያበበውን እንዲያብብ ማድረግ፣ ያበበውን እንዲያፈራ ማድረግ ነው አይደለ? ወንጌላውያኑም በኃጢአት የደረቀውን ዓለም ወደ ልምላሜን ንስሐ መመለስ፣ ከልምላሜ ንስሐ ወደ ጽጌ ትሩፋት፣ ከጽጌ ትሩፋት ወደ ፍሬ ክብር ማብቃት። ይሄ ነው ወንዞች አራቱ ወንዞች ተብለው እንዲሰየሙ እንዲጠሩ ያደረጋቸው ይሄ ነው። እነዚህ አራቱ አፈላጋት አሁንም በአራቱ ነፋሳት ይመሰላል። በስንት ነፋሳት? ስንት ነፋስ አለ? አቤት 12 ነፋሳት አሉ። ይጠቅማችኋል። ማስታወሻ ያዙ፣ ጻፉት። መሰረታዊ ትምህርት ነው። ቅዱስ ዳዊት ዘያወጽኦሙ ለነፋሳት እመዛግብቲሆሙ፣ ነፋሳትን መጥኖ ለክቶ ከየሳጥናቸው የሚያወጣቸው እርሱ ነው ይላል። 6ቱን በምዕራብ 6ቱን በምስራቅ ያኖራቸዋል። ወደ ዓለም እንዲነፍሱ ሲያደርግ መጥኖ ለክቶ በሙሉ ኃይል ከወጣማ ፎቅ አይኖርም፣ ሰውም ቆሞ አይሄድም። ነፋስ ለሁለት ጉዳይ ያስፈልጋል። የተተከለው የበቀለው ያበበው ለፍሬ እንዲደርስ እንዲገዝ ፍሬ እንዲነሳ የሚያደርግ አዝሪት አትክልት እንዲያብቡ እንዲያፈሩ የሚያደርገው በነፋስ አማካኝነት። ሁለተኛው እኛ የሰዎች ልጆች ቁመታችን የሚረዝመው በነፋስ አማካኝነት። እስመ ነፋስ ዘንስቦ ለቁመተ ሥጋነ እስመ ነፋስ ያገዝፎ ለፍሬ። በዝናብ ያበቅለዋል፣ በነፋስ ያገዝፈዋል፣ በፀሐይ ያበስለዋል። የኛም ቁመት ከዕለት ወደ ዕለት የሚረዝመው ከአራቱ ባህሪያተ ሥጋ አንደኛው እዛው ሥጋችን ውስጥ ስላለ በነፋስ አማካኝነት ቁመታችን እየረዘመ ይሄዳል። የነፋስ መግቦቱ ቁመትን መጨመር እና 12ቱ ነፋሳት ለሁለት ይከፈላሉ። የመዓት ነፋስ፣ የምህረት ነፋስ፣ ለቁጣ የሚላኩ ነፋሳት፣ ለምህረት የሚነፍሱ ነፋሳት። ለመዓት ለቁጣ የሚላኩ እርምጃው ውሰዱ ተብለው ልክ እንደ ጥቅመ ሰናኦር የአመፅ ህንፃ ካለ እሱ ለመደርመስ የሚላኩ ነፋሳት አሉ። ተራራውን ኮረብታውን ለመናድ አምባውን አፍርሰው ተራራውን ንደው ያስተካክሉታል። አንዳንድ ጊዜ ከባድ ነፋሳል ቀለል ያለ ኪሎ ካለማ ይዞ ሊሄድ ይችላል። ድንጋይ ወደ ኪስ ትንሽ ይዞ ካለው ችግር። ይሄ የመዓት ነፋስ እስቲ እግዚአብሔር ነፋሱን የምህረት ያድርገው፣ ዝናቡንም የምህረት ያድርገው። የመዓት ከሆነ ከባድ ማንም አይቋቋመው፣ የማንም ትከርሻ አይችለው። ማንም በኃይሉ ማንም በስልጣኑ ሊመከተው አይችልም። ለመዓት የሚላኩ 8 ነፋሳት ናቸው። ለምህረት የሚላኩ ደግሞ 4 ናቸው። ከምህረቱ ነፋስ የመዓቱ ነፋስ ስለሚበዛ ጠንቀቅ ማለት ነው። መሳሪያው ብዙ ቲቪ በሽታ፣ የብርድ በሽታ ወጋኝ ቆረጠመኝ የምትለው ይሄ ነው። ነፋስ እኮ ታዲያ ሌላ ምን አለ? ዶክተሩ ሐኪሙ ስም እያመጣ አዳዲስ ስም ይሰጣል እንጂ ስሙ አይደለም ብርድ አይደለም የሚባለው። ይሄ እኮ ነው የምህረት የነበረው ነፋስ። ስናምፅና ከእግዚአብሔር ጋር ስንጣላ የቁጣ ይሆናል። ውሃ እንጠጣዋለን አይደለ? ኃጢአት ከሆነ ደግሞ በንፍሯ ይቀቅለናል። ማዕበል ጎርፎን ይወስደናል። ለምህረት የነበረውን ለመዓት ያደርገዋል። ችግር የለበትም እግዚአብሔር። ስለዚህ የምህረት አድርገው ብሎ መለመን፣ የምህረት እንዲሆን ደግሞ ምግባር ሃይማኖቱን ይዞ መኖር የኛ ድርሻ እና ለመዓት የሚላኩ 8 ነፋሳት ናቸው። ግን ለአራቱ አፍላጋት ለአራቱ ወንጌላውያን ምሳሌ የሚሆኑት እነማን ናቸው? አራቱ ነፋሳተ ምህረት። የምህረት ነፋሳት በአራቱ ወንዞች በአራቱ ወንጌላውያን ይመሰላሉ። ሌላው በአራቱ
ከዋክብት ይመሰላሉ። እነዚህ አራቱ አፈላጋት በስንቱ ትልልቅ ከዋክብት አራት ናቸው። እችም ከዋክብት ደግሞ ይቆጠራሉ ወይ ኮከብ ቆጣሪ ይባላል በተለምዶ ግን ማንም አይቆጥር። ዘይሁል ሊቆሙ ለከዋክብት በምልኦሙ ከዋክብትን ሁሉ የሚቆጥር እግዚአብሔር ብቻ፣ ማንም አይቆጥራቸው፣ ብዙ ናቸው። አብርሃምን ሆልቆ ወደ ዳርቻም አውጥቶ ወደ ሜዳ ሞቶ እኮ ቁጠር ብሎታል አይደለ? ኧረ መቁጠር አልችልም ብሏል እኮ። ያንተም ዘር እንደዚሁ ነው ይበዛል ያለው። ሲበረከቱን ያብዛል። እና ሄኖክም እንደጻፈው ፀሐይን እየተከተሉ ዓመትን ለአራት ተካፍለው ስጋዊ ምግብን የሚመግቡ አራት ታላላቅ መገብተ አውራ ወርን የሚመሩ አራት ከዋክብታል። መገብተ አውራ ስጋዊ ምግብን የሚመግቡ ናቸው። አራቱም ወንጌላውያን ዘመኑን ከአራት ተካፍለው ፀሐይ ጽድቅ ኢየሱስ ክርስቶስን ተከትለው መንፈሳዊ ምግብን ይመግባሉ። እነዚህ አራቱ አፈላጋት የተባሉት የመጀመሪያው ህልሜል ሜሌክ ይባላል። ማን ይባላል እንዴ? በሉ እንጂ አንዳንዱ ህልም ብቻ ብሎ አቆመ። ህልሜል ሜሌክ በሉ እስቲ። እሺ ግዴል ምልክኤል በሉ እስቲ። አይ ይሄንማ ተናገሩ እንጂ አራት ፊደል ምልክኤል በሉ። ምልኤል ምልኤል ናርኤል ሲመልሱ ጉር መጣ። ግድ የለም ተውት፣ ግድ የላቸዋል። ህልሜል ሜሌክ ምልክኤል ምልኤል ናርኤል ቤተክርስቲያን ትምህርት ነው፣ እንስማው እንጂ ታዲያ ከበደኝ ጨነቀኝ የሚባል ነገር እኛ ካልሰማ ነው ታዲያ ከየት መጣ? አራቱ መገብተ አውራህ የሚባሉ እነዚህ ናቸው። ገጥሞን ካገኘናቸው ማንም አማራቸው እንጂ ህልሜል ሜሌክ ምልክኤል ምርኤል ናርኤል ናቸው። ዓመቱን ለአራት ይካፈሉታል። ፀሐይን ተከትለው ምግብን ይመግባሉ፣ ስጋዊ ምግብ። አራቱ ወንጌላውያንም ፀሐይ ጽድቅ ክርስቶስን መስለው ፀሐይ ዘኢየዐርብ የማይጠለቀው ፀሐይ፣ ፀሐይን የፈጠረ ፀሐይ ክርስቶስን ተከትለው ዓለምን ዙረው አስተምረው መንፈሳዊ ምግብ የነፍስ ምግብ ቃለ እግዚአብሔርን ይመግባሉ። ሌላው እነዚህ አራቱ ወንዞች በአራቱ ክፍላተ ዘመናት ይመሰላሉ። በአራቱ ምን አልኳቸው? በአራቱ ክፍለ ዘመን ዓመት ለአራት ይካፈላል። አራት ክፍለ ዘመናት 90 ቀን ወይንም ጳጉሜን ከጨመርን 91 ቀን ይካፈሉታል። ሶስት ወር ይደርሳቸዋል። ለምሳሌ ከአራቱ አበይት ክፍላተ ዘመን አንደኛውና አሁን ያለንበት ወቅት ከአራቱ ባህርያተ ሥጋ አንደኛው ውሃ የሚሰለጥንበት የሚገዛበት ላዩም ታቹም ቀኙም ግራውም ውሃ የሆነበት ከሰኔ 26 እስከ መስከረም 25 ድረስ ያለው አሁን ያለንበት ዘመን ምን ይባላል? ንገሩኛ። ዘመነ ክረምት፣ የክረምት ዘመን፣ የውሃ ዘመን፣ የጉም ዘመን፣ የአፍላቅ፣ የአብህርት፣ የቀላያት፣ የመብረቅ፣ የነጎድጓድ፣ የዘር፣ የጉም ዘመን። ዘመነ ክረምት ምስጢረ ትንሣኤ ሙታን ይሰበክበታል። ክረምት ቢዘገይም አይቀርም። የዓለም መጨረሻ የክርስቶስ መድረሻም አይቀርም። በክረምት ዘር ይዘራል። የተዘራው ዘር ይበቅላል፣ የተተከለው ይጸድቃል። የተዘራው ዘር እንደሚበቅለው ሁሉ በምጽአተ ክርስቶስ በምስጢረ ትንሣኤ ሙታንም ጊዜ በመቃብር የተዘራው የሰው አካል፣ የሰው ሥጋ፣ የሰው አጽም ይሰበሰባል፣ ይነሳል። ዘሩ እንደ መዘራቱ የሰው ልጅ ይሞታል፣ ይቀበራል። ዘሩ እንደ መብቀሉ የሰው ልጅ ተቀብሮ አይቀርም፣ ይነሳል። እና ምስጢረ ትልቁ የቤተ ክርስቲያናችን ምስጢር የምስጢራት ምስጢር የሆነው
ምስጢረ ትንሣኤ ሙታን በዚህ ወቅት ይነገራል። ዘመነ ክረምት የውሃ ወቅት ነው። ከአራቱ ወንጌላውያን አንዱ ቅዱስ ማርቆስ በዘመነ ክረምት ይመሰላል። እየሰማችሁ ነው ወይ? ማን ይመሰላል? ሌሎቹን አናያቸው። ማንኛውም ብቻውን ክረምት አሁን አንደኛውን ምሳሌ ብቻ አይተን ወደ ርዕሳችን ነው የምንሄድ። በዘመነ ክረምት ቅዱስ ማርቆስ ይመሰላል ስንል ዝም ብለን አይደለም። ዘመነ ክረምት የውሃ ወቅት ነው ብለናል አይደለ? ቅድም የዝናብ ወቅት ነው። ቅዱስ ማርቆስም ወንጌሉን የሚጀምረው በውሃ ነው። ወዮሐንስኒ ሀሎ ያጠምቅ በሄኖን በቁርበ ሳሌም በማይዶተ ዮርዳኖስ። ዮሐንስ መጥምቁ ዮሐንስ በመጸነስ በመወለድ በማስተማር 6 ወር የቀደመው በሄኖን አውራጃ በኢየሩሳሌም የንስሐ የዝግጅት ጥምቀት ያጠምቅ ነበረ ብሎ ዮሐንስ በሚያጠምቀው በዮሐንስ ጥምቀት በውሃ ነው ወንጌሉን የጀመረው ማርቆስ። ስለዚህ ቅዱስ ማርቆስ ወንጌሉን በውሃ ስለጀመረ በዘመነ ክረምት በውሃው ወቅት ተመስሏል ነው። ቀጣይ ዘመነ መጸው ነው፣ የነፋስ ወቅት ነው። ቅዱስ ሉቃስ ይመሰላል። ለምን ሉቃስ በነፋስ ወቅት ተመሰለ ካልን በነፋስ በተመሰለ በመንፈስ ቅዱስ ወንጌሉን ይጀምራል። መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ብሎ መንፈስ ቅዱስ በላይሽ ይመጣል የልዑል ኃይል የሚያድርብሻል ብሎ ብስራተ ቅዱስ ገብርኤል ትጸንሲ ትወልዲ ብሎ ያበሰራትን ድንግል ማርያምና ክርስቶስ ድንግል ማርያምና መልአኩ ቅዱስ ገብርኤል የተነጋገሩት ወበሳዲስ ወር ተፈነወ ገብርኤል መልአክ ብሎ እመቤታችን ክብሯን፣ ንጽህናዋን፣ ቅድስናዋን፣ ልዕልናዋን የመልአከ ብስራት የቅዱስ ገብርኤልና አብሳሪነት በሰፊው ወንጌላዊ ቅዱስ ሉቃስ ስለጻፈ በነፋስ በዘመነ መጽለወ ጠወለገ የነፋስ ወቅትን። ሶስተኛው ዘመነ ሐጋይ ነው። ሶስተኛው ክፍለ ዘመን ደረቅ የሚሆንበት የፀሐይ ወቅትን፣ የአሸዋው ግለት የፀሐዩ ንረት የሚታይበት በዚህ ቅዱስ ዮሐንስ ይመሰላል። ቀዳሚው ቃል ብሎ በፀሐይ በተመሰለ በምስጢረ ሥላሴ ወንጌሉን ስለሚጀምር በፀሐይ ተመስል። ሌላው አራተኛው የዓመቱ ክፍለ ዘመን ዘመነ ጸደይ ይሁብ ዝናመ ተወን የበልግ ዝናብ የሚዘንብበት ገበሬ ሞፈር ቀንበሩን የሚያዘጋጅበት ዘር ለመዝራት ወደ እርሻ የሚወጣበት የተስፋውን ደመና የሚያይበት የዘር ወቅት ነው። የምን ወቅት ነው? የበልግ ዝናብ ይባል የለ እንዴ? እነሆ ረሳችሁት። ከተማ ስትገቡ የምን ወቅት ይባላል? በዚህ ደግሞ የሚመሰለው ቅዱስ ማቴዎስ ነው። ለምን? ማቴዎስ 13 ላይ ምሳሌ ዘርን አምልቶ አስፍቶ በሰፊው ስለጻፈ በዘመነ ዘር ቅዱስ ማቴዎስ ይመሰላል። እነዚህ ናቸው እንግዲህ ዘመነ ክረምት፣ ዘመነ መጸው፣ ዘመነ ሐጋይ፣ ዘመነ ጸደይ። እነዚህ የዓመቱ አራቱ ክፍላተ ዘመናት በአራቱ አፍላጋት በአራቱ ወንጌላውያን ይመሰላል። እነዚህ አራቱ ወንዞች በአራቱ ባህርያተ ሥጋ ይመሰላሉ። ባህርያተ ሥጋ ስንት ናቸው? ምን? እሳት፣ ነፋስ፣ መሬት፣ ውሃ። እነዚህ አራቱ ወንዞች በአራቱ ኪሩቤል ይመሰላሉ። ኪሩቤል ስንት ናቸው? 4 ናቸው። ኪሩቤል ይትመሰሉ አምሳለ ዲያቆናት ወሱራፌል ይትመሰሉ አምሳለ ቀሳውስት። ኪሩቤል ነገደ ገብርኤል ወሱራፌል ነገደ ሚካኤል እሙንቱ። እነዚህ አራቱ ኪሩቤልን የሚመራ ቅዱስ ገብርኤል፣ ካህናተ ሰማይ ሱራፌልን የሚመራ ደግሞ ቅዱስ ሚካኤል፣ መንበር የሚሸከሙ በዘፈቀደ የሚገለጥባቸው በጸጋ የሚያድርባቸው ወሙሉአን እምንቱ አይንተ እምቅድም ወእምድኅር ከታች እስከ ላይ አይኖችን የተሞሉ ማለት ከራስ ፀጉር እስከ እግር ጥፍር ድረስ አይንን ተሞሉ ማለት አይደለም። መጻያትን ኃላፊያትን ያውቃሉ፣ አዋቂዎች ናቸው ለማለት ነው። 6 ክንፍ አላቸው። አራቱ ኪሩቤል ምን ናቸው? እስቲ የሥላሴን ስዕል ካያችሁ ከአንገት በላይ ምን አለ? ገጸ ግደለም ብእሲ በሉ። የመጀመሪያው ገጸ ብእሲ ማለት ስለ ሰው የሚለምን ማለት ነው። እሱ ግን ማን ነው? ኪሩብ ነው፣ መልአክ ነው። ሁለተኛው ገጸ ላይም ላምን ይመስላል። እሱ ደግሞ ስለ ቤት እንስሳት፣ ስለ እንስሳት ሁሉ የሚለምን የሚጸልይ። ሶስተኛው ገጸ አንበሳን አንበሳን ይመስላል። በምድረ በዳ ያሉትን ሁሉ ተናክሰው ተባልተው እንዳያልቁ
ደህንነታቸው ተጠብቆ ውሃ ጠጥተው ሳር ተጎንጭተው ሳር ነይተው ውሃ ተጎንጭተው እንዲኖሩ ተግባብተው እንዲኖሩ የሚለምን ነው። በሥላሴ ዘንድ ገጸ አንበሳ እሱ መልአክ ነው። አራተኛው ገጸ ንስር ነው። አሞራን ይመስላል። ምንን ይመስላል? በሰማይ የሚኖሩ ሪግ ጎተራ የሌላቸው የሰማይ አዕዋፍን የሚጠብቅ ነው። ቤት የሌላቸው ሳር ሰብስበው በዛፍ ላይ የሚኖሩ የሰማይ አዕዋፍን እንዲጠብቅ ስለ ሰማይ አዕዋፍ የሚጸልይ ነው። ገጸ ብእሲ፣ ገጸ አንበሳ፣ ገጸ ላህም፣ ገጸ ንስር። እነዚህ አራቱ ኪሩቤል በአራቱ አፍላግ ይመሰላሉ። መላእክት ናቸው። ተፈጥሯቸው እንደ መላእክት ነው። መሞት መታመም የለባቸውም። ሕያዋን ሆነው ፈጣሪያቸውን ሲያመሰግኑ ፍጡራንን ሲያማልዱ ይኖራሉ። እስቲ እኛን የሚያማልዱ እነዚህን የሚመራ ማን ነው? ቅዱስ ገብርኤል ነው። አመስግኑት መልአኩን። እኛንም ይምራል። እነዚህ በማን ይመሰላሉ? በአራቱ አፍላጋት ይመሰላሉ ነው። አያችሁ፣ እነዚህ አራቱ ወንዞች ምስጢራቸው ብዛቱ ይህ ብቻ አይደለም። አራቱ ወንዞች የተባሉት አንደኛ ወንዝ ቴልጌል ቴልፌልሶር ነው። ሁለተኛ ወንዝ ቅዱስ ሚካኤል ነው። ሶስተኛ ወንዝ ቅዱስ ገብርኤል ነው። አራተኛ ወንዝ እግዚአብሔር ወልድ ነው። መዝሙር 45 ቁጥር 4 ላይ ፈለግ ዘይውህዝ ያስተፌስህ ሀገረ እግዚአብሔር፣ ከደጋ የወረደ ወንዝ ማናልኳቸው? ደገኛ ወንዝ፣ ከደጋ የወረደ ወንዝ ሀገረ እግዚአብሔር ኢየሩሳሌምን ደስ ያሰኛታል፣ አዝሪቱን አትክልቱን አጠጥቶ። ይህ ወንዝ የተባለው ከጊዜያችን አንጻር ወይ ወፅ አብይ ፈለግ እምባይር ዘውቱ ንጉሠ ፋርስ ዘስሙ ቴልጌል ቴልፌልሶር፣ ከፋርስ የሚወጣ መነሻውን ፋርስ አድርጎ መዳረሻውን ደማስቆ ኢየሩሳሌም ላይ ያደረገ ልክ እንደነዛ እንደ አራቱ ወንዞች ቴልጌል ቴልፌልሶር የሚባል ትልቅ ወንዝ ነበር ይላል። ወንዝ ስላችሁ ቴልጌል ቴልፌልሶር ወንዝ ነው ማለት አይደለም። በምሳሌ የመጣ ነው። ንጉሥ ነው ቴልጌል ቴልፌልሶር። እስቲ በሉ ቴልጌል ቴልፌልሶር በሉ እስቲ። ጉድ መጣ። አንዳንዱ ቴሌ ይላል። ግድ የለም ተውት፣ አትጨነቁ። በጣም ደግ ንጉሥ፣ ቀና ንጉሥ ነው። የሰው ደም እንደ ጎርፍ ሳይፈስ የሰው ነፍስ እንደ ቅጠል ሳይረግፍ ኢየሩሳሌምን የታደገ ታላቅ ሰው። እንደው በጣም ታሪኩን ቀንጨብ አድርገን ለመተረክ ያህል የሁለቱ ነገር ንጉሥ አካዝ ይባላል። ማን ይባላል? የአስሩ ነገር ንጉሥ ፋቁሔ ወልደ ሮሜልዩ ይባላል። በይሁዳና በሰማርያ መካከል ሬማት ዘገለዓድ የምትባል ሀገር ድንበር ላይ ነው ያለችው። ለብዙ ሰዎች ደም መፋሰስ፣ የሰው ነፍስ እንደ ቅጠል መርገፍ ምሳሌ የሆነች ሀገር። መቼም ድንበር ላይ አስቸጋሪ ያው ዛሬም እያየን እየሰማን ሀገራችን ብላ ያለ ስለሆነ ሬማት ዘገለዓድ የምትባል ሀገር የሁለቱ ነገር ንጉሥ ሲበረታ የሁለቱ ነገር ንጉሥ ይገዛታል። የአስሩ ነገር ንጉሥ ሲበረታ የአስሩ ነገር ንጉሥ ይገዛታል። ይቻውን ሬማት ዘገለዓድ የምትባለው ሀገር ያለችው በሰማርያው ንጉሥ በአስሩ ነገር ንጉሥ በፋቁሔ እጅ ናት። ታዲያ ስጋት ገባውና ከዕለታት አንድ ቀን እንዲህ አለ። እየሰማችሁኝ ነው? እንዲህ ብሎ ጻፈ። የሁለቱ ነገር ንጉሥ የለም፣ አሁን ሰራዊትም እያበዛ ኃይልም እየሰበሰበ ጉድ ሊያደርገኝ ነው። ስለዚህ ከድንበር አገር ጦር መሰብሰብ አለብኝ ብሎ መሳሪያ መግዛት አለብኝ ብሎ ወደ ሶርያው ንጉሥ ወደ ረአሶን መልእክት ላከ። ምን ብሎ? ይህን ሀገር ታውቃለህ፣ የአባቴ ሀገር ናት፣ በውርስ ያገኘኋት ናት፣ ግን ስጋት ገብቶኛል። አንተ ይችን ሀገር አስገዛልኝ፣ አጽናልኝ፣ እኔ ደግሞ ለአንተ እገዛለሁ፣ ብዙ ወርቅና ብር እሰጥሃለሁ፣ በቃ ለአንተ እንገዛልናል። የሚገርም ነው። ለስልጣን ለክብር ሲባል ሀገርን መሸጥ አይገርምም? ሀገሬን እሰጣለኋል። የስልጣን ጥማት ከባድ። ናና አርዳኛል። ማን ነው እንዲህ ያለው? የአስሩ ነገር ንጉሥ ነው።
ወዴት? ወደ ሶርያው ንጉሥ ወደ ረአሶን። በደንብ ታሪኩን አዳምጡ። የሁለቱ ነገር ንጉሥ ደግሞ ይህንን ይሰማል። ከውጭ ሀገራት ጋር ከጥፋት ጋር ተባብሮ ሁለቱን ነገድ ሊያጠፋ ይሁዳን ሊያጠፋ ኢየሩሳሌምን ሊያጠፋ ነው ብሎ ወሶበ ሰማ ዳዊት ደንገጸት ነፍሱ ወነፍስተ ኩሉ ሕዝቡ። ዳዊት ያለው አካዝን ነው፣ የዳዊት ዘመድ ስለሆነ። አንድም ስመ ሞክሼ ይላሉ መተርጉማን፣ ዳዊትም አካዝም ይባላልና ሰማና ደነገጥ። ሕዝቡ ሊጠፋ ነው፣ ደም ሊፈስብኝ ነው። የእግዚአብሔር ሰው ስለሆነ ስለ ትንሹ ስለ ነፍሳው በጣም የሚቆረቆር የሚጨነቅ ስለ ሕዝቡ የሚኖር ስለሆነ በፈሪሃ እግዚአብሔር ሕዝቡን የሚመራ ስትጨነቅ እሱ ወደ ወዳጁ ላከ። መቼም በችግር ጊዜ ሁሉም ወዳጁ ነው የሚፈልገውና ወደ ቴልጌልቴልፌልሶር ምና ነአ እርግ ርድአኒ ወአድኅነኒ እምነደው ለንጉሠ ሶርያ ወምነደው ለንጉሠ ሰማርያ። በግድ ባሪያህ በውድ ልጅህ እባክና እናርዳኝ አለ። ከሰማርያውና ከሶርያው ንጉሥ እጅ አድነኝ አለ። ቴልጌልቴልፌልሶር ይህንን መልእክቱ ሰምቶ ልዋልደር አለ። ምክንያቱም ሰው ችግርን ሰምቶ ድረስልኝ ሲባል ዝም አይባልም። እየሰማችሁ ነው። ዛሬ ጎረቤት ለጎረቤት የፈለገውን ያህል ይጮህ አይሰማም። ድረሱልኝ የሰው አለ እየተባለ ሰው የለም። ምን አለ ብንደርስለት? ለሰው መድኃኒቱ ሰውን እባክህ እርዳኝ ወንድሜ ዘመዴ ሲል የለም። ጆሮ ዳባ ልበስ የራስ ጉዳይ ይላል። ነገ እሱ ላይ ይመጣል። እንርዳ፣ እግዚአብሔር እንዲህ ይረዳናል። የሚረዳ ሰው ያዘጋጃል። ናና እርዳኛ። ወዲያውኑ ደማስቆ ገብቶ አደረ። ቴልጌልቴልፌልሶር ወርዳ ተከላከል አለ፣ እርምጃ ውሰድ አለ። እንግዲህ ትእዛዝ አወጣ። ወዲያውኑ እርምጃ መውሰድ ጀመረ። እነዛ እናጠፋለን ያሉ የሶርያው ንጉሥና የሰማርያው ንጉሥ በፈረስ በሰረገላ ሆነው መቅጠም ጀመሩ። በግፍ ስለነበረ በኃይል ስለነበረ እንገላለን ብለው እናጠፋለን ብለው ደም እናፈሳለን ብለው ነበር የመጡት። ወዲያውኑ አጠፋለሁ ያለው ከሰው ሀገር በገንዘብ ተገዝቶ የመጣው ረአሶን በጠመንጃ ተደብድቦ እዛው ግንባር ላይ ወደቀ ይላል። እግዚአብሔር ከዚህ ያድነን። የሰማርያው ንጉሥ ፋቁሔም እዛው ግንባር ላይ ቆስሎ ሀገሩ ገብቶ ሞተ ነው የሚለው። ወገኖች እናጠፋለን ሲባል መጥፋትም አለ። እየሰማችሁ ነው። እንዲህ አረጋለሁ እንዲህ አረጋለሁ እንዲህ አረጋለሁ ነው እኛ ነገር ዛቸው እንዴ መሆንም እንኳን እንዴ ገላለሁ እንዲህ አረ ደምን ጠጣዋለሁ ነው ዛሬ አስቸጋሪው እንዴ። አንተም ላይስ ቢደርስብስ? አንተ ላይስ ቢመጣስ? ስለዚህ መሃል ላይ ገብቶ በጎውን መልካሙን ነገር ማድረግ ሰላምን መፍጠር ነው እንጂ ተደርቦ አጠፋለሁ ብሎ መጣ፣ ጠፍቶ ቀረ። እግዚአብሔር ከዚህ ይሰውረን። ደገኛ ወንዝ ቴልጌልቴልፌልሶር ኢየሩሳሌምን ታደገን። ቴልጌልቴልፌልሶር ደግ ንጉሥ በወንዝ ተመስሏል። ሁለተኛው ወንዝ የተባለው ቅዱስ ሚካኤል ነው። መጋቤ ብሉይ ግማሽ ሚሊየን 600,000 ሕዝብ ጠላት ገሎ ባሕር ከፍሎ ደመና ጋርዶ ባሕር ኤርትራን ከፍሎ ቆላታ ሐራሴቦንን አቋራርጦ ፈለገ ኤርትራን ከፍሎ ራሱ ፈለግ የተባለው ወንዝ የተባለው መልአክ ወንዙን ከፍሎ ወንዝ ከላይ ነው የሚፈሰው። የመልአኩም ተፈጥሮ ከላይ ነው፣ ከሰማይ ነው ጅረት የሚፈሰው። ተፈጥሯቸው ከሰማይ፣ የመላእክት ፍሰት ከሰማይ። ያስተፌስሕ ሀገረ እግዚአብሔር፣ የእግዚአብሔርን ሀገር ኢየሩሳሌምን ደስ ያሰኛታል ማለት ሕዝቅያስን አድኖ ሰናክሬምን አጥፍቶ 185,000 ወታደር በሰይፉ ቀጥቶ ፈለገ ለኪሶን ላይ ኢየሩሳሌምን ደስ ያሰኛታል።
ባለፈው ሐምሌ 12 የተተረከው ታሪክ ነው። ስንክሳሩ ይህንን ነው የሚነግረን። ሲመላኩ ለሁላችንም ይድረስልን። ሶስተኛ ወንዝ የተባለው በነገው ዕለት የምናከብረው መጋቢ ሐዲስ አብሳሬ ትስብእት መልአከ ሰላም የእግዚአብሔር ባለሟል አናንያ አዛርያ ሚሳኤልን ያዳነ ነገ ደግሞ እናትና ልጅ ቂርቆስና ኢየሉጣን ከእሳቱ ውስጥ ያወጣ የታደገ መልአኩ ቅዱስ ገብርኤል ነው። አመስግኑት መልአኩ። የእግዚአብሔርን ሀገር ደስ ያሰኛታል። ድንግል ማርያም ናት ሀገር የተባለች። የነቢያት ሀገረ ትንቢት፣ የሐዋርያት ሀገረ ስብከት። አንቲ ውእቱ መንፈሳዊት ሀገር ንጽሕት ጸምር ዘሐረያ አማኑኤል ጸባኦት። ቅዱስ ያሬድ የጌዲዮን ግምጃ መንፈሳዊት የእግዚአብሔር ሀገር አማኑኤል ጸባኦት ለልብሰተ ሥጋ የመረጠሽ ለእናትነት ያከበረሽ ያዘጋጀሽ ንጻ ጠባይ ያላደፈብሽ መርገም ያልወደቀብሽ ጽኒት በድንግልና ስርጉት በቅድስና የእግዚአብሔር ሀገር። አዎ ገብርኤል አስደሰተሽ ማለት ተፈስሂ 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 እያለ ምልዕተ ጸጋ ደስ ይበልሽ እያለ ከሴቶች ሁሉ ተለይተሽ አንቺ ምን ያለሽ ነሽ? የተባረክሽ ነሽ ብሎ መልአኩ ቅዱስ ገብርኤል ድንግል ማርያምን አወደሳት። አወድሷት እናንተማ ታዲያ እንደ መልአኩ አመሰገናት። አዎ የእግዚአብሔርን ሀገር ደስ ያሰኛል ማለት ትጸንሲ ትወልጃለሽ ትጸንሻለሽ ብሎ ማብሰሩን መልአኩ ቅዱስ ገብርኤል አከበራት ነው፣ አመሰገናት ነው። ሌላው አራተኛው ወንዝ ፈለግ ዘይውህዝ የተባለው ኢየሱስ ክርስቶስ ነው። እየሰማችሁኝ ነው? ወንዝ የተባለው ወልደ አብ በመለኮቱ ወልደ ማርያም በትስብእቱ ወንዙ ከላይ እንደሚወርድ ሁሉ ወረደ ወመጽአ ለአድኅኖ እኛን ለማዳን ከሰማይ ወረደ፣ ከድንግል ማርያም ተወለደ፣ ሰው ሆኖ ሰው አደረገን። ክብር ምስጋና ይገባው መድኃኔዓለም። አገሩን ደስ ያሰኛል። ሀገር የተባልነው እኛ ነን። የእግዚአብሔር ሀገሮች ነን። ደስ ይበላችሁ ምእመናን፣ የእግዚአብሔር ሀገሮች። ሀገራችን በሰማይ፣ እኛ ራሳችን የእግዚአብሔር ሀገሮች ነን። ሀገሩን ያስደስታል። አላስደሰተንም እንዴ? በጥምቀቱ በስቅለቱ በሞቱ በትንሣኤው አላስደሰተንም? ስጋውን ደሙን ሀብቱን ጸጋውን ስሌቱን ሰጥቶ አላስደሰተንም እንዴ? ክብር ምስጋና ይግባው። አስደስቶናል። ከመከራ ወደ እረፍት መልሶናል። ከሞት ወደ ሕይወት ከሲኦል ወደ ገነት አግብቶናል። ወደ ቀደመ ክብራችን ወደ ቀደመ ሀገራችን ማይረጋችን መልሶናል። ያስተፌስ ሀገረ እግዚአብሔር ማለት ይሄ እኮ ነው። ቅዱስ ዳዊት መጠቅለያና አጽንዖት እነዚህን የአራቱን ወንዞች አሁንም ሲገልጥና ሲያመጣ መዝሙር 64 ቁጥር 9 ላይ ፈለገ እግዚአብሔር ምሉእ ማያተ አለ። የእግዚአብሔር ወንዝ ውሃዎችን የተሞላ ነዋል። የማን ወንዝ? ወንዙ ሁሉ የማን ነው? ተራራው ሸንተረሩ የማን ነው? የከሌ አይደለም፣ የከሊት አይደለም። የማን ነው? ወንዙ የወንዘኞች አይደለም፣ የእግዚአብሔር። የእግዚአብሔር ወንዝ የእግዚአብሔርን ውሃ የተሞላ ነው። ወንዙም የእግዚአብሔር ነው፣ ውሃውም የእግዚአብሔር። ከላይ ከፍ ብሎ ምን አለ? ሐወስካ ለምድር ወአርዌካ፣ ኢየሩሳሌምን በሰባ ዘመን ጎበኛሃት። ወአርዌካ፣ አዝሪቱን አትክልቱን ዝናቡን ሰጠህ አረካሃት። ወአብዛይኮ ለብዕለ፣ አዝሪቱን አትክልቱን ሰጠሃት። ፈለገ እግዚአብሔር ምሉእ ማያተ፣ እግዚአብሔር የፈጠራቸው 16ቱ ነቢያተ እስራኤል ውስተ አፍላገ ባቢሎን ህየነበርነ ወበከይነ ሶበ ተዘከርንሃ ለጽዮን ውስተ ኮሃቲሃ ዚናቲነ ሰቀልናው። በዛ በባህር ሰባቤል ወንዞች ሳሉ ወንዞቹ በወንዞች ሳሉ ኢየሩሳሌምን ባሰብናት ጊዜ አለቀስናት። በወንዞቹ ያሉ ወንዞች ናቸው። የወንዞች ወንዞች ናቸው።
እግዚአብሔር የፈጠራቸው ነቢያተ እስራኤል ትንቢትን፣ ካህናተ እስራኤል ትምህርትን የተሞሉ ናቸው። የእግዚአብሔር ወንዝ ውሃን የተሞላ ነው። እስራኤላውያን ጥቃቅን ስደታቸው ብዙ ነው። ለትምህርት የሚሆነው ግን 3 ጊዜ ተሰደዋል። በጦር አንደበት በፈረስ አንገት ተማርከው ሄደዋል፣ ወርደዋል። ኃጢአት በደል ሲበዛ መማረክ ይመጣል፣ ስደት ይመጣል። እግዚአብሔርን ሲፈታተኑ አላዊ ንጉሥ ይመጣና ማርኳቸው ይሄዳል። እንደነ ናቡዛርዳን እንደነ ናቡከደነጾር እንደነ ኢየሩሳሌምን ያጠፋ ስለ ኪሩብ በቆመበት ስለ ፀሐይ መስዋዕተ በግ በሚሰዋበት መስዋዕተ እሪያ የሰዋ እንደነ አንጥያኮስ እግዚአብሔር ያስነሳል። እና ወደ ፋርስ ባቢሎን ሲወርዱ በአንድ ወቅት ላይ ምን ገጠማቸው? መቼም እግዚአብሔር ሲጣላ ሁሉም ይጠፋል። ወቅቱን ጠብቆ ይዘንብ የነበረው ዝናብ ቀጣል። የሚታይ የሚዳሰስ የሚበላ እሸት የለ፣ ምን የለ፣ ወንዙ ሁሉ ደረቀ፣ አሸዋ ብቻ ሆነ። ወገኖች ሐምሌና ነሐሴ አሁን ጥርና የካቲት ሆኖብናል። አሁን ምን ነው በደልና ኃጢአት በስቶ ይሆን? ወቅቱ ተዛባኩ። የዝናብ ያለህ እያሉ እኮ ነው። አረ ወንዙ አሸዋን የተሞላ ውሃ የለም፣ የዝናብም እኮ የለም። መቼም ዝናብና ያው ከተማውን ሆኖ ከተማ አለ እንጂ እኮ ገጠር የለም። እናቶች አባቶች እያለቀሱ ነው ያሉት። እኛ ምን እናልቅስ እንዴ? እሸቱና ጤፉና ምኑ ከዛ እኮ ነው የሚመጣ። እዚህ አስፋልቱ አይታረስ፣ ታክሲው በሬ አይሆን፣ እንዴት ይሆናል እንዴ? ማልቀስ መጸለይ ያስፈልጋል። እንባችን የጋራ ችግራችን የጋራ መሆን ያስፈልጋል። ያለህ እኮ ዛሬ ነገ እንደሌለ ትሆናለህ። ዛሬ የበላህ እኮ ነገ የማትበላበት ጊዜ ይመጣል። መጸለይ ያስፈልጋል። እና ሰማዩ ተከልክሎ ዝናቡ ቆሞ ደመናው ከመዞር ቆሞ ወአሶጡ ቀሳውቲሆሙ ራቃቲሆሙ ልጆቻቸው እማዬ አባዬ የውሃ ያለህ የእንጀራ ያለህ እያሉባቸው እርር ብለው አንጀታቸውን እናት ሲያስቡት እንዴ እናቴ ተራብኩ እናቴ ተጠማሁ እያላት አሁን ልጇ እስቲ ልጅሻው ምንድነው የሚበጅሽ? እስቲ ይህንን ዘመን እግዚአብሔር አያምጣ። ከባድ እኮ እንዴ የራስን እኮ ረሃብ እኮ ይቋቋሙታል። ልጅ ከተራበና ከተጣመ ምንድነው የሚኮን? እያለቀሱ እያነቡ የውሃ ያለህ የእንጀራ ያለህ ብለው ወደ ፋርስ ባቢሎን ባዶ ማንቆርቆሪያና ጀሪካን ተሸክመው ወርደዋል። ይሄ ነው ከእግዚአብሔር ጋር መጣላት፣ ረሃብ፣ ችግር፣ መከራ፣ ቸነፈር ነው የሚመጣ። ወደ ፋርስ ባቢሎን ወንዙ ደርቋል። የሚጠጡት የሚያጠጡት አተወረዱ። 70 ዘመን ከተመለሱ በኋላ ግን ሐወስ ካለ ምድር ኢየሩሳሌምን እግዚአብሔር ጎበኛት። የሚገርም ነው። እግዚአብሔር ስንመለስ ይመለሳል። ቸር አምላክ ነው። አይጨክንም እኮ እግዚአብሔር ርኅሩህ አምላክ። የዘጋውን ሰማይ ከፈተ፣ ዝናቡን አዘነበ። ሰማይ ዝናብ ለዘ ጠል ለመከር ምድርም የዘሩባትን የምታበቅ ፈለገ እግዚአብሔር ሙሉ ማያተ የእግዚአብሔር ወንዝም ውሃን ሞልቶ እየጠጡ ደስ ብሏቸው ወደ ሀገራቸው ተመለሱ ነው። ክብር ምስጋና ለመድኃኒዓለም። ከ70 ዘመን በኋላ እግዚአብሔር ምሕረቱን መለሰ። የበረከቱን ፊት እግዚአብሔር ይመልስልን፣ ገጸ ምሕረቱን ይመልስልን እና ውሃ እየጠጡ ወንዙ ውሃ ሞልቶ ወደ ሀገራቸው ስለተመለሱ ነቢይ ይህንን ሲያይ ተናግረዋል። ለዚህም ነው ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ እመኒ አዶ ከቀላያት አፍላግን እያሰጥሙከ ውሃውን በተሻገርክ ጊዜ ፈሳሾች ወንዞች አያሰጥሙህማ አነ ሀሎኩ ምስሌከ እኔ ካንተ ጋር ነኝና። ልክ ነው። እስራኤላውያን ሰጠቀሎሙ 7 አፍላጋተ ከመ ይክድወን በአሳን ከመ አመ ወፁም ግብፅ 7 አፍላጋት ተከፍለውላቸው እንደ ፈረስ ሲጋልብ የነበረው ማይበል ቆሞላቸው እንደ አስባል ወንዙን ተሻግረው ወደ አገራቸው ተመልሰዋል።
እኔ ካንተ ጋር ነኝና ወንዙ አያሰጥምህም ብሎ ለአባታቸው ለያዕቆብ የገባውን ቃል ኪዳን እግዚአብሔር ፈጽሞላቸዋል። ወመኒ አድኅኖከ እሳተ ነበልባልኒ ያውእየከ እሳቱን በተሻገርክ ባለፍክ ጊዜ ደግሞ ነበልባሉ አያቃጥልህም። ምኑ አያቃጥልህም? ነበልባል የተባለው የባቢሎን ኑሮ ነው፣ መከራ ነው። እሳቱን ባለፍክ ጊዜ በተሻገርክ ጊዜ ነበልባሉ ምን አይልህም? ማነው? ቅዱስ ቂርቆስ ነው። ቅድስት ኢየሉጣ ይሄው እሳቱን ተሻገሩ፣ እሳቱ አላቃጠላቸውም። ገብርኤል ደርሶ አዳናቸው። አመስግኑት መልአኩ ነው። ተመልከቱ። ወአጥፉ ኃይለ እሳት እምነት ካለ ማዕበሉን መሻገር ይቻላል። አሻጋሪ ጀልባ የለም። እምነት ካለ የእሳቱን ወላፈን ማጥፋት፣ በሚያቃጥለውት ሳይቃጠሉ መውጣት ይቻላል። የነበልባሉን የእሳቱን ልጓም አፉን አሰሩት። በእምነት እንዲህ ማድረግ ይቻላል። የእግዚአብሔር ወንዝ ምንን የተሞላ ነው? ንገሩኛ። ምንን የተሞላ? ውሃን የተሞላ ነው። እንጠቅልለው። አራቱ አፍላጋት የተባሉት መጻሕፍተ ሐዲሳት፣ መጻሕፍተ ብሉያት፣ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት ናቸው። የአራቱ ጉባኤያት ምስክር የሚባለው ይሄ ነው። በቤተ ክርስቲያናችን አራት አይናማ ተብሎ የሚሰጠው ስምም ከዚህ የተነሳ ነው እንጂ አንድ መምህር በፊት ሁለት አይን እንደው በዚህ በማንጅራቱ ሁለት አይን አወጣ ማለት አይደለም። አይን የተባለው እውቀት ነው። እየሰማችሁ ነው? እስኪ የእውቀቱን አይን እግዚአብሔር ያብዛልን። አዎ የእውቀት አይን። እነዚህን አራቱን ጉባኤያት የተማረ ምስጢር ያደላደለ ጉባኤ ጠየቀ፣ ቀለም በጥብጦ ብዕር ቀርጾ ብራና ዳምጦ መምህራንን ጠይቆ የተማረ ያወቀ አራት አይናማ አራት ወንዝ ይባላል። አራቱ አፍላጋት የተባሉ እነዚህ አራቱ ጉባኤያት ናቸው። በአጠቃላይ አፍላጋት የተባሉ ወንዞች የተባሉ እነዚህ መምህራን ናቸው። የድጓው ወንዝ፣ የቅኔው ወንዝ፣ የቅዳሴው ያቋቋሙ ወንዝ፣ የትርጓሜ ወንዞች ምንጩ እንዳይደርቅ። አዎ ወንዝ እኮ ውሃ ከሌለ እኮ ከባድ ነው። ከሀገር ሀገር እኮ እየሄደ ውሃን ነው የሚያዳርሰው። እነዚህ ወንዞች ከሌሉ፣ የጉባኤው ቤት ከሌለ፣ የአብነት ትምህርት ቤቱ ከሌለ፣ ተጠያቂው መምህር ከሌለ፣ ወንዙ ከሌለ ውሃ የለም። እግዚአብሔር የቤተ ክርስቲያንን ወንዞች በቤተ ክርስቲያን ያኑርልን። አሜን አትሉ? አፍላገ ወንጌሉ ለክርስቶስ የተባሉ ካህናት፣ ዲያቆናት፣ ሊቃውንት፣ መምህራነ ቤተ ክርስቲያን፣ ሊቃውንተ ቤተ እግዚአብሔር፣ ውሉደ ያሬድ፣ ማህሌታውያን ሊቃውንት ናቸው። ምእመናን እኛም የእግዚአብሔር ወንዞች ነን። የመጨረሻ መልእክታችን ይሄ። የማን ወንዞች ነን? ንገሩኝ። የገፈርሳ እንትኗ የኮተቤ የምን እንዳትሉኝ። የእግዚአብሔር ወንዞች ነን። የማን ወንዞች? ንገሩኝ እንጂ በደምብ። የእግዚአብሔር ወንዞች ነን። የእግዚአብሔር ወንዝ ምንን የተሞላ ነው? ውሃን የተሞላ። እኛ የእግዚአብሔር ወንዞች ከሆንን ታዲያ ምን ይሆን የተሞላ? እስቲ አንደበታችን ምን ይሆን የተሞላ? ወንዝ አይደለ እሱ? ጅረት አይደለ? ምን ይሆን የተሞላው? መርገብ ይሆን ወይንስ በረከት? ሐሜት ሽንገላን ይሆን ወይንስ ደግሞ እውነትን? ጆሮአችን ወንዝ ነው። በሁለት ጆሮአችን ዛሬ ምን ይሆን የሞላው ወገኖች? በጎ የምስራች ይሆን? መጥፎ ነገር ይሆን? የምንሰማው የምናሰማው ምን ይሆን? እጃችን ወንዝ ነው። እግራችን